በዊልቸር የሚያስኬዱ ሹፌር የሚቀጠቅጡ በኋላም ቆላ ላይ እስር ቤት ያላቸው ታጣቂ ያላቸው ሚኒሻ ያላቸው አልሞ ተኳሽ ያላቸው ሽፍቶች በቤተ መቅደስ ተደብቀው ነው ያገኘነው። ቤተክርስቲያናችንም ሀገራችንም የኛ ነች። ይችን ሀገር እንጠብቃታለን። ከቤተ ክርስቲያን ውስጥ ወንበዴም ከአደባባይ ሀገር አፍራሽም እንጠብቃታለን። የምትገኘው ጫጫ ከተማ ነው ወይስ የት ከተማ ላይ? አዎ አሁን እሷ የምትገኘው አጸደ ማርያም በአጠቃላይ ሾፌሮችን የምታስደበድብ ግለሰብ ናት። በብዙ ነገር ነው የምንጠይቃትኛ። አንደኛ ሾፌሮች ከክፍለ ሀገር ሄደው እዛ ቦታ ላይ ገንዘብ ካልከፈሉ አይገቡም። ከ10 ሺህ ብር እስከ 20 ሺህ ብር እስከ 30 ሺህ ብር። ቤተ ክርስቲያን ውስጥ እስር ቤት አለ። እስር ቤት ብቻ አይደለም፣ ተደባዳቢዎች አሉ። ተደባዳቢዎች ብቻ አይደሉም፣ ጥርስ አውላቂ፣ ጉንጭ አድሚ፣ እግር ሰባሪ፣ አይን አጥፊ እግራቸው ላይ ወድቀን ለ5 ነው ገብተን ያለቀስነው። ሌላ የግድያ ዛቻ፣ ሌላ ማስፈራሪያ በስውሯ ማርያም። ልጆች አርፋችሁ ተቀመጡ፣ ከኛ አቅም በላይ ነው፣ ትገደላላችሁ። ስለዚህ ቤተክርስቲያናችን በቢሮክራሲ መዋቅርና በገዳዮችና አስገዳዮች ቡድን የተያዘች ሆናለች ማለት ነው። አባታለን ጥላለን ብለን ነበር የሄድነው። ነገ የምታፈሩት ትውልድ ከየት ታገኙታላችሁ? በሷ ጉዞ ካልሆነ መሄድ አትችልም። ካህናት የሚደበደቡበት ገዳምም ጭምር ነው። አቡነ ማቲያስ የፈረሙበት እንኳን ብታመጡ መግባት አትችሉም ያለቻት። ስለ ሶስተኛ ፖሊስ ጣቢያ ነው የምናወራው፣ ስለ ቤተክርስቲያን ነው የምናወራው። ስለ ስውሯ ማርያም። ልጆቻችሁ በመናፍቃን እየተደበደቡ ቤት ለቤት እየተሳደዱ እናንተ ምን ትጠብቃላችሁ? ቤተክርስቲያን ፈተናዋ የሚበዛው በአባቶች ምክንያት ነው። እና ከእናንተ አይነት አባቶች ምን እንጠብቅ? አንቱ ወይስ አንተ ንበል? ብዙ አባታችን እረኛ ቢሆኑን ነው። አንድ ካህን አይባርከውም። ይሄንን ቅቤ ከመርካቶ የመጣውን አሽገው አከፋፍለው አዘጋጅተው ጨርሰው ወደ ስውሯ ማርያም ሲገባ በዚህ በካርቶኑ መልክ ይታያል። ይሄ ተጭኖ ሄደበት ነው ወደ ቤተ ክርስቲያኗ ሲገባ እንጂ ነዋሪው እዛ ያለው ገበሬ እንደው እንደ እምነት ይሁንና ለምእመናን ይታደልልኝ ባርኩልኝ ብሎ የሰጠው አይደለም። ይሄ ቅቤ የሚዘጋጀው በአጸደ ማርያም በምትባል ግለሰብ ነው። ተደጋጋሚ እዚህ ቦታ ላይ ፕሮግራም ሰርቼላችሁ አውቃለሁ። አጸደ ማርያም ቅባ ቅዱስ ታዘጋጃለች፣ ቅቤ ታዘጋጃለች። ተጨማሪ ከሷ የትራንስፖርት አገልግሎት ውጪ፣ ትራንስፖርት ማለት በቤተ ክህነት የተፈቀደለት የጉዞ ማህበር ውጪ ሌላኛው ማህበር በሙሉ የትኛውም እንኳን ቤተ ክህነቱ ብፁዕ አቡነ ማቲያስ ራሱ በፊርማቸው ሂዱ ቢሏችሁ አይቻልም፣ እኔ ካልፈቀድኩ አይቻልም የምትል ልጅ በአደባባይ ወጣ እንደነበር ነግረናቸው። የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ የቅቤ እምነት የለም፣ የምንገዛው የሚሸጥ እምነትም የለንም ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ ኦርቶዶክሳውያን እውነት ነው፣ ትክክል ነው፣ እምነት አይሸጥም ብላችሁኛል። ይህን ያልኩበት ምክንያት ለምን ይመስላችኋል? የእግዚአብሔር ስጦታ ስለማይሸጥ፣ የእግዚአብሔር ስጦታን መሸጥ ደግሞ እርግማን ስለሆነ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። እነዚህም ስለ ስውሯ ማርያም ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። ሰው ማንኛችሁም ተሰብስባችሁ አጸደ ማርያም የራሳችሁ ማታደርጉት ምንም አታመጡ። ማምጣት ካለባችሁ ሀገረ ስብከቱ ክፍት ነው፣ ገዳሙ ክፍት ነው፣ የህግ መንገዱ ክፍት ነው። በእንደዚህ መንገድ ፌስ ቱ ፌስ እየተያየን ያኔ ፍርዱን እንፈራረዳለን እንጂ በየቤቱ እየገባችሁ ፎቶ እየለጠፋችሁ እያደረጋችሁ የምትመልሱት ኦርቶዶክስ የለም። የምታስወጡት ኦርቶዶክስ ይበዛል። እመቤታችን በእኔ የምትሰየመ የምትጠራም አይደለችም። ቤኪታ ቃለኔ የሰው ነፍስ የማያንገበግበው ጳጳስ ምን ይሰራልናል? ምን ይሰራልናል? እግዚአብሔር ሆይ ምን ይሰራልናል? እውነት እማምላክ ምን ይሰራልናል? እውነት አባት ምን ያደርግልናል? እረኛ ካልሆነን ካልጠበቀኝ ካላሳደገኝ በዚህ ሲሄድ እረፍ ተመለስ በዚህ ካላለኝ አባት ምን ያደርግልናል? አንድ አባት የጵጵስናው ማዕረግ፣ የክብረ ክህነቱ ማዕረግ፣ ቃለ ዓዋዲው ማዕረግ፣ ስልጣነ ክህነት፣ የሕገ ቤተ ክርስቲያኑ ስርዓት የሚያዘው እኮ እረኝነቱን በስርዓት እንዲጠብቅ የቤተ ክርስቲያን ስርዓት በቀጥ ብሎ እንዲሄድ፣ ሁለተኛ ለገንዘብና ለንዋይ እንዳይገዛ ቤተ ክርስቲያን ከፊት እንዲያስቀድም፣ በክርስቶስ ስጋና ደም ከፊት እንዲመራ፣ በመሃለኛው መስቀል እንዲመራ ነው። ከፊት ሆኖ እንዲመራ አባት
ሟቹ ከፊት ጳጳሱ ከኋላ ነው ያሉት እኮ እዩት። የተገረፈ ጳጳስ እስኪ ያሳዩኝ፣ የታሰረ ጳጳስ እስኪ በዚህ ዘመን አሳዩኝ። የሞተ ምዕመንስ ከፊት አለ ብዙ። የት ልውሰዳችሁ? ትግራይ፣ አማራ ክልል፣ አፋር ክልል፣ ኦሮሚያ ክልል፣ ሶማሌ ክልል፣ ቤኒሻንጉል ክልል በኦርቶዶክሳዊነታቸው ብቻ ተገድለዋል። የትኛው ጳጳስ ተናገረ? የትኛው ጳጳስ ከፊት ቀደመ? ንገሩና። ታሳባላችሁ ፖለቲከኞች ላይ፣ ታሳባላችሁ ብልጽግና ላይ። መጀመሪያ ብልጽግና አይደለም ተጠያቂው፣ የመጀመሪያዎቹ ተጠያቂ እናንተ ናችሁ። ገደላችሁት እንጂ ገደላችኋቸው እንጂ ብልጽግና አይመለከተው። አቤት ካላላችሁ ይኸው ስንት ቀናት አለፈው። ጥቅምት 12 የጀመረ ግድያ እስካሁን ግድያ አልተቋረጠም። ዝም እንዲባል የሃይማኖት ተቋማት ጉባኤ መግለጫ ሰጠ። ከሁሉም ሃይማኖቶች ሞተዋል። 35 የሞተን ሰው ሬሳ ስም ዝርዝርና ማንነታቸው መለየት አቅቶት 2 ሙስሊሞች 33 ክርስቲያኖች ተገድለው ይሄንን ሁሉም እምነት ተከታዮች ተገድለዋል የሚል መግለጫ ወጣ። ምኑን ለማረጋጋት ነው? መጀመሪያ እውነቱን ፊት ለፊት የሚጋመጥ የሃይማኖት ተቋማት የሃይማኖት አባትነት ከሌለ አባት የለም። ብፁዕ አቡነ ማትያስ ተሽሏቸዋል። እውነት ተሻላቸው? እንዳይናገር አወራጋችኋቸው። አሁን ዛሬ እሱን ብለን ነው የምንጠይቀው። ብፁዕ አቡነ አባታችንን አትንኩብን ብቻ ባይናገሩ የሚቀመጡልን ይገባናል። ያኔ ምን እንደነበር ይገባናል። ስለዚህ አሁንም ይገባናል። አትንኳቸው። ይሄን የምታረጉት ደግሞ የፖለቲካ ሰዎች እንዳልሆናችሁ እናውቃለን። ይሄን የምታረጉት ቆብ አድራጊ ፖለቲከኞች እንደሆናችሁ ይገባናል። እና ተውሉን። አባታችን የምትገኘው ጫጫ ከተማ ነው ወይስ ሴት ከተማ ላይ? አዎ አሁን እሷ የምትገኘው አጸደ ማርያም በአጠቃላይ ሾፌሮችን የምታስደበድብ ግለሰብ ናት። በብዙ ነገር ነው የምንጠይቃት እኛ። አንደኛ ሾፌሮች ከክፍለ ሀገር ሄደው እዛ ቦታ ላይ ገንዘብ ካልከፈሉ አይገቡም። ከ10 ሺህ ብር እስከ 20 ሺህ ብር እስከ 30 ሺህ ብር። ይሄ ነገርም ክሱ ምናምን ነገር ጨራርሰን እኛ ለህግ እንድትቀርብ አድርገን ዝም አሉ የጫጫ ፖሊሶችም። አጠቃላይ በውስጥ ግን እየሰሩ ነው ተብሎ እስካሁን ዝም ተብሎ ነበር። እኛ ግን ከሸገር ሲቲ የጣፉ ፖሊስ ጋር ባረግነው ጥምረት ስውሯ ማርያም በ21 አሁን ባለፈው ጽዮን በ21 አክብራ ማታ ላይ ስትመጣ ብር በማዳበሪያ ጭና በፒካፕ መኪና እሱን ሲከታተሉት አምልጦ እሱ ደብረ ብርሃን ገባ በማዳበሪያ የተጫነ ብር ይዛ። እሷ ግን በቦርሷ ወደ 700 ምናምን ሺህ የሚጠጋ ብር እንደያዘች ከነግብረ አበሮቿ የሸገር ሲቲ ጣፉ ፖሊስ ጣቢያ ኬላኔ በቁጥር ስር አውሏታል። አሁን የተያዘችው ብር በትርፍ በመያዟ ብቻ ነው። ትርፍም ይዛለች። እንደገና ሾፌሮችን ብዙ ሾፌሮችን አስደብድባለች። የተጎዱም አሉ። እስከ አካል ጉዳተኛ በጥፊ እየተመታ ሽንቱን ላይ የሚሸና ልጅ አለ እስካሁን ድረስ ከመናኸሪያ። ነገ የምታፈሩት ትውልድ ከየት ታገኙታላችሁ? ነገ የሚወለደው ትውልድ የማን ልጅ እንዲሆን ትፈልጋላችሁ? የየግላችሁ ነፍሰ ገዳዮች ቀጥራችሁ ሰንበት ተማሪ ልጆቻችሁን የምታስፈራሩትስ ምን አይነት አባት ብትሆኑ ነው? እናንተስ የቢሮ ቀጠሮ ካልተያዘ የማይገባባችሁ የትኛው የክብረ ክህነታችሁ የትኛው የመዋቅር አደረጃጀት መምራታችሁ ነው ይህንን የሚያስደርጋችሁ? ልጆች አቤቱታ ለማምጣት መጥተው እናንተ ቢሮ ሲጠይቁ ያለ ቀጠሮ መምጣት አትችሉም ያሏችሁ እኮ እናንተን አደራይተው የማዕከል አመራር ያደረጓችሁ የእያንዳንዱ ሰንበት ትምህርት ቤት የመዋቅር አሰራሮች ናቸው። በክፍለ ከተማ ሄዳል። የክፍለ ከተማ ተወካዮች በአዲስ አበባ ደረጃ ላይ የሰንበት ትምህርት ቤት ማደራጃ መምሪያ ተብሎ እናንተ ተቀምጣችኋል። አዎ ታግላችኋል። አንዳንድ ጊዜ ተጮሃላችሁ። እየመረጣችሁ እያለቀሳችሁ ከሆነ ግን ከባድ ነው። ብፁዓን ሊቃነ ጳጳሳት ዛሬ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ነፍሰ ገዳይ ናት ተብላ በምትጠረጠር በመመናን ዘንድ ብዙ አቤቱታ የሚቀርብባት የቤተ ክርስቲያን የደብርን ስም በገዳም ቀይራ በአደባባይ ስውሯ ማርያም በሚል የጉዞ አዘጋጅ ከ1.4 ሚሊዮን ሕዝብ ተከታይ በላይ አፍርታ ቤተ ክርስቲያንን ገዝተዋለች ብለን ደጋግመን የሰራንላችሁን ፕሮግራም አይታችሁ እንዳላያችሁ ሆናችሁ ነገ ቤተ ክርስቲያን ምን እንድትሆን ትጠብቃላችሁ? ልጆቻችሁ በመናፍቃን እየተደበደቡ ቤት ለቤት እየተሳደዱ እናንተ ምን ትጠብቃላችሁ? ምንድነው የምትፈልጉት? ካልፈለጋችሁ
ክብረ ክህነታችሁን ትታችሁ ቤተ ክርስቲያንና እናንተ ለዩልን። እኛ የምንፈልገው ንጽሕቷን ኩሊቷን ዓለም አቀፋዊቷን የሆነችውን ንጽሕት ክርስቶስን የምትመስለውን ቤተ ክርስቲያንን ብቻ ነው የምንፈልገው። ለዛ ነው ክብረ ክህነት ስታደርጉ እግራችሁ ስር ተደፍተን መስቀል የምንሳለሙ። ነገ የትኛው አባት የራሱን ወንበዴ አዘጋጅቷል አላዘጋጀም፣ የትኛው አባት ንጹህ ነው አይደለም እያልን መስቀል እንሳለም ነው። ስጋ ወደሙ ባቀበላችሁት እጆ ይዘኑታል፣ በያዙት በጨበጡት መስቀል ይዘኑታል። እባኮት እንዲሆንን ነው እያሉ ማስረጃዎች እረፉ። ትገላችኋለች አላችኋቸው እኮ ይኸው ከፊት ለተቀመጠችው ልጅ ነው። እና ከናንተ ምን እንጠብቅ? እና ከናንተ አይነት አባቶች ምን እንጠብቅ? አንቱ ወይስ አንተ እንበል? በክብረት ደረጃ አንቱ የምንልበት ነው። እንደ ዓለም ሰው ሆነን ስናየው ግን ስራው አንተ የሚያሰኝ ነው። እኛ ግን እንላለን የቤተ ክርስቲያናችንን ክብረ ክህነት አንነካም። በስራቸው ግን ከክብረ ክህነት ለወረዱ ወይ ደግሞ በዚህ ጉዳይ ላይ የሚታዩ ሁላችሁም መረጃውን ሼር እያደረጋችሁላቸው ቤተ ክህነት መረጃውን እንዲያገኝ አድርጉልን። እኛ የምንፈልገው እሱ ነው። የሰንበት ተማሪዎች ደግሞ የሆናችሁ ብዙ በዚህ ጉዞ ሄዳችሁ እኔ መረጃውን የላካችሁልኝ ከበደሌ ጭምር ጀምሮ ከድሬዳዋ መስመር የመጣችሁ እዚህ ወደ ሐዋሳና ሻሸመኔ አካባቢ መታችሁ ሄዳችሁ ጅማ መስመር ሌላ መንገድ ላይ የመጣችሁ ሰዎች በአደባባይ ሚዲያ ላይ ስታወሩት ነበር አይደል? ዛሬ ለየሀገር ስብከታችሁ ሰንበት ተማሪ ሆናችሁ የመመኖች ሆናችሁ ላኩላቸው፣ ቆርጣችሁ ላኩላቸው። በመጨረሻ ማስተላለፍ የምፈልገው እንናገር። እኔ ሐሳቤን በዚሁ ልጠቅለል ብዬ ነው። አመሰግናለሁ። ራይ ጭርሻ ማለት የምፈልገው አንድና አንድ ነገር ብቻ ነው። የእግዚአብሔር ቤት እግዚአብሔር አንድ ካህን አይባርከውም። ይሄንን ቅቤ ከመርካቶ የመጣውን አሽገው አከፋፍለው አዘጋጅተው ጨርሰው ወደ ስሙራ ማርያም ሲገባ በዚህ በካርቶን መልክ ይታያል። ይሄ ተጭኖ ሄደበት ነው ወደ ቤተ ክርስቲያኗ ሲገባ እንጂ ነዋሪው እዛ ያለው ገበሬ እንደው እንደ እምነት ይሁንና ለምእመናን ይታደርልኝ ባርኩልኝ ብሎ የሰጠው አይደለም። ምእመኑ ግን በእምነቱ መሰረት ሄዶ ተቀብቶ ተፈውሶ ያውቃል። ይህ የሚሸጠው የቅቤ እምነት ስውሯ ማርያም እናንተ የምታውቁት ገዳም። ስለ ገዳሙ ደግሞ ሌላ ታሪክ ነግራችኋለሁ። ይሄን ታሪክ መውጣት የጀመረው ለምን መሰላችሁ? ይሄ ቅቤ የሚዘጋጀው በአጸደ ማርያም በምትባል ግለሰብ ነው። ተደጋጋሚ እዚህ ቦታ ላይ ፕሮግራም ሰርቼላችሁ አውቃለሁ። አጸደ ማርያም ቅባ ቅዱስ ታዘጋጃለች፣ ቅቤ ታዘጋጃለች። ተጨማሪ ከሷ የትራንስፖርት አገልግሎት ውጪ፣ ትራንስፖርት ማለት በቤተ ክህነት የተፈቀደለት የጉዞ ማህበር ውጪ ሌላኛው ማህበር በሙሉ የትኛውም እንኳን ቤተ ክህነቱ ብፁዕ አቡነ ማትያስ ራሱ በፊርማቸው ሂዱ ቢሏችሁ አይቻልም፣ እኔ ካልፈቀድኩ አይቻልም የምትል ልጅ በአደባባይ ወጣ እንደነበር ነግረናቸዋል። እሱን ተደጋጋሚ ብዙ ህዝቦች ማህበራዊ ሚዲያ ላይ አጀንዳ አድርገውት አሳይተናችሁ እናውቃለን። መረጃ በማስረጃ ነው የምናቀርብላችሁ። ዛሬ ይህንን የምነግራችሁ እሷ በአዲስ አበባ ዙሪያ የሚገኘው የሸገር ሀገረ ስብከት በሸገር ሀገረ ስብከት ወይ ደግሞ በሸገር ሲቲ ከተማ ውስጥ ጣፎ ላይ በእስር ቤት ትገኛለች። ይህንን ስነግራት ይሄ የተከናወነ የሚገኘው ልክ እንደዚህ ቅቤ በመሸጥና በጉዞ ምክንያት የሚወጣውን የተሰበሰበውን ብር በሙሉ በጭነት መኪናና በራሷ ቦርሳ ይዛ ስትሄድ የድርጅት አገልግሎት ካልሆነ በስተቀር ከ200 ሺህ ብር በላይ እንቅስቃሴ ማድረግ አይቻልም። ከዛ ውጪ ደግሞ ከ50 ሺህ ብር በላይ በእጅ ይዞ መንቀሳቀስ በማይቻልበት ህግ ባለበት ሁኔታ ሀገር 750 ሺህ ብር ይዛ ስትንቀሳቀስ ተገኝቷል በሚል የጣፎ ፖሊስ መረጃውን ይዞ ሌላዎች ምርመራዎችን ከዚህ ጀርባ ያሉትን ነገሮች እያጣራ ነው። በጣም ብዙ ቡድኖች አሉ። ገዳሙ ይሄ እንደምታዩት እዚህ ከኋላ ፎቶ ላይ እንደምታዩት ከገዳሟ ጉዞ ውጪ የትኛውም ጉዞ የተከለከለ ነው ይላል። የሰንበት ተማሪ ሆናችሁ ማህበራት ሆናችሁ በሰፈር አንድ ላይ ሆናችሁ ገዳም እንሂድ ብላችሁ የጋራ ኮንትራት መኪና ይዛችሁ ብትሄዱ ትደበደባላችሁ። ይሄ በማስረጃ ነው የምነግራችሁ። የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ደርሶኛል። ውድ የልዑል እግዚአብሔር ልጆች በዚህ ዙሪያ መልስ ይዤ መጥቻለሁ። አስቀድማችሁ ሸር ኮፒ ሊንክ አድርጉ። 10 ጊዜ ኮፒ ሊንክ በማድረግ ላልሰማ አሰሙልኝ፣ ላልደረሰውም ደግሞ አዳርሱልኝ ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ቀጥታ ወደ መልሱ። እንግዲህ የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነው የደረሰኝ። ጠያቂዎችን አከብራለሁ፣ እግዚአብሔር ያክብርልኝ።
በጾም ሰዓት ቅቤ መቀባት ክልክል ነው። በቤተ ክርስቲያኒቷ ስርዓት ፍትሐ ነገሥት አንቀጽ 15 በጾም ሰዓት ቅቤ መቀባት ክልክል ነው ሲጀመር። ከዛ በመቀጠል ደግሞ የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ ሁሉም ሰው ድሃውም ሀብታሙም ስለሚያገኘው በውሃ ነው የተጠመቀው ማለት ነው። የዘንድሮቹ ጮሌና ጩልሌ አጥማቂዎችና የአብያተ ክርስቲያናት አስተዳዳሪዎች በገንዘብ የሰከሩ ጩልሌዎች የማያመጡብን ጣጣ የለም። ይሄ በገንዘብ መስከር ነው። በአካባቢው ያሉ ሰዎች ማር ያለበት አካባቢ ሲሆን ቀዳማያት የሚባል አለ። አስቀድሞ ከሚቆረጠው ማር አንዳንድ ቅል ይዘው ይመጣሉ። ይሄ ጊዮርጊስ ማር፣ ይሄ አርሴማ ማር፣ ይሄ ማርያም ማር እያሉ ህዝቡን ሲያደናግሩና ሲያጭበረብሩ ይውላሉ ማለት ነው። ከዛ በመቀጠል ደግሞ ሌላው አስቸጋሪው ነገር ደግሞ በአካባቢው ደግሞ አሁንም ደግሞ ሳር ያለበትና ላም ያለበት አካባቢ ከሆነ ህዝቡ ማሩን ይዞ ይመጣል። ያንን እምነት ነው ብለው ይቸበችባሉ ማለት ነው። የማር እምነት የወተት እምነት የሚባል ነገር የለም። እምነት ምንድነው ታዲያ ከተባለ ማዕጠንተ ወርቁ ውስጥ የዕጣኑ እራሪ ወደ አመድነት የተቀየረው እሱን ነው ወስደው ከዱሮ አባቶቻችን ጀምረው በትንሽ በትንሽ ለታመሙ ሰዎች እየተሰጠ በውሃ በጥብጠው ሊጠጡት ይችላሉ። ፊታቸው ላይ ሊተባበሱት ይችላሉ። እሱ ነው እንጂ እምነት የሚባለው። አንዳንድ ቦታ ላይ የበሶ ጭብጦ እምነት ነው ብለው የሚሰጡ ሰዎች አሉ። እንዴ ኧረ እናንተ በገንዘብ የሰከራችሁ ሰዎች ጥግ ያዙ። ለምን ስርዓት አትይዙ? ቤተ ክርስቲያኒቷን ግራ አታጋቧ ተባካችሁ። አንዳንድ ቦታ ላይ ደግሞ የሆነ የዛፍ ሽበት እሱ እምነት ነው ብለው የሚሰጡ ሰዎች አሉ። ምንድነው ጉዳዩ? እስኪ ወደ ቀልባችን እንመለስ፣ ወደ ልባችን እንመለስ እንጂ ቤተ ክርስቲያኒቷን ተባብሮ ማፍረስ ወይስ ተባብሮ ማነጽ ምንድነው የተያዘው? ስለዚህ የቅቤ እምነት የለም ነው። የቅቤ እምነት የለም፣ የምንገዛው የሚሸጥ እምነትም የለንም ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ ኦርቶዶክሳውያን እውነት ነው፣ ትክክል ነው፣ እምነት አይሸጥም ብላችሁኛል። ይህን ያልኩበት ምክንያት ለምን ይመስላችኋል? የእግዚአብሔር ስጦታ ስለማይሸጥ፣ የእግዚአብሔር ስጦታን መሸጥ ደግሞ እርግማን ስለሆነ በሐዋርያት ሥራ ምዕራፍ 8 ቁጥር 14 ጀምራችሁ ስታነቡ ሐዋርያቱ በምዕመናን ላይ እጃቸውን እየጫኑ መንፈስ ቅዱስን ሲያሳድሩ አየና አንድ ሲሞን የሚባል ጠንቋይ አሃ ይሄ ነገርማ ከሐዋርያት ላይ ያደረውን መንፈስ ቅዱስ በገንዘቤ ገዝቼ በገዛውት መንፈስ ቅዱስ ደግሞ እጄን እየጫንኩ በምዕመናን ላይ እየፈወስኩ ታምራት እያሳየው እነግሳለሁ እከበራለሁ ብሎ አሰበና መንፈስ ቅዱስን ሊገዛ ከሐዋርያት ሞከረ። ሐዋርያት ደግሞ መንፈስ ቅዱስን ሊገዛ በመሞከሩ ገስጸውታል ማለት ነው። መንፈስ ቅዱስ ማለት የእግዚአብሔር ስጦታ የሚሰጠን ልዩ ልዩ ጸጋ ማለት ነው። የእግዚአብሔርን ጸጋና ስጦታ መሸጥ መግዛት ደግሞ ያስረግማል። ስለዚህ የቅቤ እምነት፣ የበሶ እምነት፣ የሰናፍጭ እምነት እያሉ በገንዘብ እየተገዙ ወደ ቤተ ክርስቲያን ገብተው በገንዘብ የሚሸጡ እምነቶች ትክክል አይደሉም፣ መጽሐፍ ቅዱሳዊም አይደሉም። የኛ ቤተ ክርስቲያንም አታውቀውም። በታሪክም የሚሸጥ እምነት አይቼ ስለማላውቅ ማለት ነው። እምነት ማለት በመሰረቱ እግዚአብሔርን አምነን ቅዱሳኑን አምነን እግዚአብሔር በቅዱሳኑ ላይ አድሮ ይፈውሰናል ብለን አምነን ወደ ቤተ ክርስቲያን ሄደን ባገኘነው ነገር ሰውነታችን ስንቀባው መዳን እንጂ እኛ ተፈላስፈን በገንዘብ ገዝተን በውድ ነገር ገዝተነው የምንፈወስበት የእግዚአብሔር ስጦታ የለም። በመጽሐፍ ቅዱስ ስታነቡ ያቺ ከ12 ዓመት ጀምሮ ደም ይፈሳት የነበረችው ሴት መጀመሪያ ክርስቶስን ባሰበች ጊዜ ወደ ክርስቶስ መሄዷን ባሰበች ጊዜ ምንድነው ያደረገችው? አመነች። እምከመገሰስኩ ጽንፈ ልብሱ አሃዩ የክርስቶስን የልብሱን ጫፍ ብነካ እንኳን እፈወሳለሁ አለችና ውስጧን አሳመነችው። በእግዚአብሔር ላይ ያላትን እምነት ትልቅ አደረገችውና ወደ ክርስቶስ ሄደች። ከዚያ በኋላ ክርስቶስ እሷን ፈውሶ ምንድነው ያላት መጨረሻ ላይ? አንቺ ሴት እምነትሽ አድኖሻልና ወደ ቤትሽ ሂጂ። መጽሐፍ ቅዱስ ስታነቡ እምነትህ አድኖሃል፣ እምነትሽ አድኖሻል
ጌታ ያላቸው ማለት ነው። እናም እኛ የምንፈወሰው እምነታችን ትልቅ ሲሆን ነው። እግዚአብሔር ይፈውሰናል ብለን ስናምን ነው። እውነት እግዚአብሔርን የምናምነው በእግዚአብሔር ላይ ያለን እምነት ትልቅ ከሆነ እግዚአብሔርን የምንተማመንበት ከሆነ እኮ ወደ ቤተ ክርስቲያኑ ሄደን የካህኑን ልብስ ዛሬ ዳስሼ እድናለሁ ብለን ልባችን ብናሳምነው እግዚአብሔርን ብናምነው እኮ እግዚአብሔር ሊፈውሰን ይችላል። ምክንያቱም የሚፈልገው እግዚአብሔር የኛን ልቡና መሰበር፣ የኛን መመለስ፣ የኛን ንስሐ ስለሆነ የሚፈልገው እግዚአብሔር ይፈውሰናል ማለት ነው። እናም እምነት አትግዙ፣ አምናችሁ ሂዱ፣ ጠበል ተጠመቁ፣ ጠበል ጠጡ፣ ስጋው ደግሞ ተቀበሉ፣ ትፈወሳላችሁ። እምነት ካለን ማለት ነው። ሁላችን እውነት ነው። በሽታ ክፉ ስለሆነ በበሽታ የተያዙ ሰዎች፣ በልዩ ልዩ ደዌ ስጋ የተያዙ ሰዎች በዚህ መድኃኒት አለ፣ በዚህ መድኃኒት አለ ከተባሉ መሮጣቸው አይቀሬ ነው። ነገር ግን እሱ አይጠቅምም። በዚህ ዘመን የኛን ድክመት፣ የኛን የበሽታ ጽናት ሳይኮሎጂ አጥንተው እኛ በታመምንበት ዘዴ ይመጡና ከዚህ ፈውስ አለ ብለው መሸቀል የሚፈልጉ ሰዎች አሉ ማለት ነው። ስለዚህ አዳዲስ የሚመጡ ነገሮችን ባለመቀበል መጽሐፍ ቅዱስን በማንበብ የቤተ ክርስቲያንን ታሪክ በማንበብ ስርዓተ ቤተ ክርስቲያንን በመጠየቅ በማወቅ ከእንደነዚህ አይነት ተግባራት መቆጠብ ተገቢ ነው ለማለት ፈልጌ ነው። ሁሌም የምጮኸው ስርዓተ ቤተ ክርስቲያን እንዲከበር፣ አጭበርባሪዎች እንዳይበዙ፣ የእኛን ድክመት አይተው በድክመታችን ላይ ደግሞ ከእግዚአብሔር ጋር የሚያጣሉን ስርዓተ ቤተ ክርስቲያን የሚያስጥሱን ሰዎች ስለሚበዙ እነሱን መጠንቀቅ ያስፈልጋል። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት